ምንሽን ነው የሚያምሽ? በቃ ወገቤንም ራሴን በቃ እዚህ ሆዴ ውስጥ እንደ ነፍስ ያለ ነገር ነው የሚገለባበጠው። ባለቤትሽ ነው ያለው? እዚህ የለም። ተለይቶ ነው ያለው? አዎ። የት ሀገር? ወደ ዲማ መስመር ሾላ ነው ያለው። 7 ቤተሰብ ታውቂያለሽ? የኔ? አዎ። ያንቺ ቤተሰብ ስንት ነው? የኔ ብዙ ናቸው። 5 ልጅ የማን ነው? የኔ ነው። ያንቺ ነው? አዎ። 5 ልጅ? አዎ። በረከት የማን ልጅ ነው? የኔ ነው። ታፈሰ ማን ነው? የኔ አባት። እሺ። የተዘጋጀ ሰው አለ? የተዘጋጀ ሰው አለ? በጳውሎስ እጅ ላይ እባብ ነው የተንጠለጠለው፣ ግን በአንዳንድ ሰዎች እጅ ላይ ከባድ እርግማን ነው ማለት እርግማን ማለት ነው። ከባድ ሰርቶ እንዳይለወጡ፣ ነግዶ እንዳይለውጡ፣ ልፋት ብቻ እንዲሆን ዳገት እንዲሆንባቸው እጃቸው ላይ የሆነ የነደፈውን የእርግማንን መርዝ ነው ማለት። ይህንን መርዝ ዛሬ በኢየሱስ ስም እናራግፋለን። በኢየሱስ ስም እናራግፋለን። የእውነቴን ነው የምላችሁ፣ የእውነቴን ነው የምላችሁ፣ የእውነቴን ነው የምላችሁ። ብዙ ሰዎች ማለት ነው ቀኛቸውን የነደፈውን መርዝ ነው ማለት፣ ቀኛቸውን የነደፈውን እርግማን ነው ማለት፣ ከባድ እርግማን። እዚህ ከተማ ለስሙ ይኖራሉ። ሰርቶ እኮ በሳምንት በ15 ቀን በደንብ ያገኛሉ፣ ግን ወዴት እንደሚያኖሩ የት እንደሚሄድ የት እንደሚገባ አያውቁ። ዝም ብሎ ማለት ነው። ይሄ ራሱ እርግማን ነው። ቤት አለ ብሎ ቢጠየቅ የለም። የተሻለ ነገር አለ፣ ጥሩ መሬት ገዝተሃል፣ የለም። ግን ከእርሱ ጋር የሰራው ከእርሱ ጋር የነገደ ከእርሱ ጋር የወጣ ከእርሱ ጋር የተማረ ሁሉ ጣሪያ ላይ ደርሰው የአንዳንድ ሰዎች ነገር እንደዚህ ተጨፍልቆ ነው ማየው። ጠላት ጭምቅ አድርጎ ይዞ ነው ማየው። ዛሬ በቀኝ እጃችሁ ላይ ነው የሚጸልየው። ጌታ ይሄን ነው የተናገረው። በቀኝ እጃችሁ ላይ እጭናለሁ፣ እጸልያለሁ በኢየሱስ ክርስቶስ ስም። ከዛሬ ጀምሮ መርዝ ከህይወታችሁ ላይ ይነቀላል። 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 እስቲ በደንብ አልሞትም በይ። አልሞትም። በረከት ማን ነው? በረከት የት ነው ያለው? አገር ቤት ነው ያለው። አገር ቤት? ያው የአባቱ አገር ላይ ነው ያለው። የት ነው የአባቱ አገር? ከዋቻ ማጂ ከሚዛን አልፎ አሸናፊስ የኔ ልጅ ነው። የት ነው ያለው? እዚህ ነው ያለው ከአንቺ ጋር። ስንት ነው እድሜው? 16ኛ ዓመት ይዟል። አታጨበጭቡም? ኧረ እስኪ በደንብ አጨብጭቡ ለጌታ። ሀዊ ታውቂያለሽ? ሀዊ ደግሞ እዛ በረሃ ላይ ነው። በረሃ ላይ በቃ ድግምቱ ፈርሷል። እሺ አሜን። ምንጩ ያለበትን አገኘው። አሜን። ምንጩ ያለበት እግዚአብሔር አገኘው። በረሃ አይደል? በቃ ተይ። አንቺ ተነሽ እስቲ ልጅ ያዝሽ። እንዴት ነሽ? ደህና ነሽ? ማን ነው ስምሽ? ነይ እስቲ የሚገርም ማነው ስምሽ? እስቲ ልጄ አይሞትም በይ። ልጄ አይሞትም። ድገሚ እስቲ። ልጄ አይሞትም። ድገሚ እስቲ። ልጄ አይሞትም። አሜን። አይሞትም በኢየሱስ ስም። ምግብ አይበላም? አይበላም። ምን ያህል ጊዜ ሆነ? ሲሰጠው በቃ ዝም ብሎ ያስመልሳል። ምን ያህል ጊዜ ሆነ? ቆይቷል። ፌዴን ያስሙ ባለቤቴ ናት። አዎ ትታወቃላችሁ? ሚስቱ ናት። አቀም ጅርቱ ወንዱ ነጋ ኮት ናቆም ሉባባ የሚባል ሰው ታውቃለህ? ሉባባ ሊጋባ ማን ነው? ደገፉ ማን ነው? ቀጥ ብለህ ቁም። እስኪ አንድ ሰው ጮሆ አሜን ይበል። ድገሙ አሜን በሉ። ድገሙ አሜን በሉ። ምንድን ነው የምትሰራው አንተ? ወርቅ። እንዴት ነው የሚያምሩት ግን! ኢየሱስ
ፈጽሞ እግዚአብሔር ይባርካችሁ። ይኸው የልጅነት አምላክ የወጣትነት ንጉሥ ይስማ፣ አጋንንት ይስማ። ይኸው አውሬ እየተንጫጫ ትባረካለህ። ያንተ መኖሪያ ይሄ አይደለም። ያንተ መኖሪያ ይሄ ከተማ አይደለም። የጊዜ ጉዳይ ነው እንጂ በቅርብ ጊዜ ውስጥ ታሪክ ይገለበታል። ሁላችሁ ይህን ቤተሰብ በደንብ እዩ። ይህንን ቤተሰብ አሁን 3 ናቸው። እግዚአብሔር ዘራቸውን በምድር ላይ ኃያል ሲያደርጋቸው በምድር ላይ ሲያካብዳቸው አያለሁ። ለብዙ ሰዎች ሰጪ ሲያደርጋቸው አያለሁ። ይህንን ልጅ ጠላት ቀምቶ ለመውሰድ ተዘጋጅቷል። ግን በኢየሱስ ስም ዛሬ እናስጥለዋል። አንድ ሰው ከፍ አድርጎ ጮሆ አሜን ይበል። ድገሙ፣ ጩሁና በኃይል አሜን በሉ። ላካታ ሊተብኝ ጠላት ከእጅ የሆነ ነገር በረከትን፣ ስኬትን፣ ድልን ሊያወጣ ይፈልጋል። ዛሬ ግን እናስመልሳለን። ዛሬ ግን በወንጌል ኃይል እናስጠፋለን። ዛሬ ግን በረከትን እንመልሳለን። አንድ ሰው ጮሆ አሜን አሜን ይላል። እኔ ልጸልላችሁ ልባርካችሁ። እንዴት ገና ነህ? ና ቶሎ በል ሮጠን ወደዚህ ና። ምንድን ነው የምትሰራው? ና ጌታ ነው። መሳፍንት ማን ነው? የት ነው ያለው? የት አለ? ሮጠን የት ነው? አንድ ላይ ነው የምትኖሩት? አማሩ የት ነው ያለው? አማሩ በአንድ ቤት ውስጥ ነው የምትኖሩት? አሁን ወደ እነሱ ከባድ ስኬት ሊመጣ ነው። ጌታ ኢየሱስ ምስክሬ፣ የልጅ ሀብታም ተብሎ ይጠራሉ። ጩሁና በኃይል አሜን በሉ። የልጅ ሀብታም አለ። የልጅ ሀብታም ተብሎ ይጠራሉ። የራሳችሁ ድርጅት እስከሚኖር ድረስ፣ የራሳችሁ ካምፓኒ እስከሚኖር ድረስ፣ ጌታ ለእግዚአብሔር ቤት የሚሶሱ እስከሚትሆኑ ድረስ እግዚአብሔር አምላክ በእጥፍ ይባርካቸው። የዘር ሐረግ መርገም በእናንተ ይሰበራል። ዳሻላ ባህዳ ባርዳሽ ከታርቲያና ማንታ አንተ አሁን ትንቢትም ተናገር፣ ጸልይ፣ ቃሉንም ስበክ። ግን ከተደረገልኝ እመሰክራለሁ የምትሉት ብቻ እጃችሁን ከፍ አድርጉ። ከተደረገልኝ የተያዘብኝ በረከት ተለቆ፣ በሽታዬ ተሰብሮ፣ የቤተ መርገም ተሰብሮ እግዚአብሔር ካደረገልኝ አፌን በሳቅ ከሞላ እመሰክራለሁ የምትሉት ከፍ አድርጉ። በኢየሱስ ስም በደብል ምንጭ ተባረኩ። ጸልያለሁ። በሽታ ከቤታችሁ ይውጣ። እርግማን ከቤታችሁ ይውጣ። ድህነት ከቤታችሁ ይውጣ። የሚገዳደራችሁ ከእግራችሁ ስር ይውደቅ። አንድ ጊዜ አራግፉ እስቲ። በሽታ ይህ አምላክ ነው ብሎ ሀሳባቸው ለወጡ። መሞቱን ሳይሆን ማራገፉን አዩ። በኢየሱስም ብሎ እንደተናገረ በኢየሱስም እናገራለሁ። መክበዳችሁ ይወራል። መኖራችሁ ይወራል። አንድ ሰው በኃይል ጮሆ አሜን ይላል። ኦዳሴና ማንታ ላዳጋጃላ ባራባሽ እንዴት ናችሁ እናንተ? ስንት ዓመት ሆነ አንተ ወደዚህ ከገባ? ሁለት ወር። አንተስ? አንድ ላይ ከምትኖሩበት ሀገር አንድ ላይ ነው የወጣችሁ? በደንብ ስማ። ከአንተ ጋር እየተዋጋ ያለ መንፈስ አያለው። አሁን እኔ ጸጉር ቶሎ አስቆርጥ፣ ሌላ ይብቀልልኝ። ከዚህ ጸጉር ማለት ነው አንተ በተኛህበት ቆርጦ ድግምት ቤት ወስደዋለሁ። ስለምትጣላ ማለት ነው አልጠራ። እንግዲህ ከጠዋት ጀምሮ አንዱ ወጣት እዚህ ጋር አጋንንቱ ሲጮህ አይታችኋል። ደጋሚው ማን እንደሆነ፣ አስደጋሚው ማን እንደሆነ ሕዝቅኤል ዘካርያስ ጋር ሄደው እንዳስደገመ፣ ማታም ደግሞ እዚህ ጋር ጮሆ ነበረ። አሁንም ደጋሚ እየደጋሚ ድግምት ምናምን እያለ ነውና ያንተ ስለምትጣላ እኔ አላወራም። ግን ካንተ ጸጉር ወስዶ አስደግመው አሉ። ከ11 ወር ሆኗል።
እግዚአብሔር እንደዚህ አለ፣ ከዛሬ ጀምሮ አፍርሻለሁ። አሜን። በደንብ ጩኹና አሜን በሉ። አሜን። እጅ ለእጅ ተያያዙ። ዛላዳጋ የካራማንታኔ ይኸውልህ የእናንተ ለውጥ ለየብቻ አይደለም። አንድ ላይ ነው የምታገኙት፣ አንድ ላይ ነው የምታድጉት፣ አንድ ላይ ነው የምትበለጽጉት። አሜን። ኢየሱስ ጌታ ነው። በረከት ሳይመጣ ትቀናላችሁ። አሜን አትልም? አሜን አሜን አሜን። በኢየሱስ ስም በዘመናችሁ ላይ የተሰራ መሳሪያ ፈርሷል። አሜን። እዚህ ሰዓት ጀምሮ በእጥፍ በረከት እንድትባረኩ ጸልያለሁ። አሜን። 2 ወር ነው ግን አላውቅም። እግዚአብሔር 2 ሳምንት ይሁን 5 ሳምንት ይሁን 5 ወር ይሁን 2 ዓመት ይሁን 5 ዓመት ይሁን አላውቅም። እግዚአብሔር ያቀለው በረከት ወደ እናንተ እየበረረ ይምጣ። አሜን። እየበረረ ይምጣ። አሜን። እየበረረ ይምጣ። አሜን። እየበረረ ይምጣ። አሜን። ኢየሱስም ጠርቻለሁ። አሜን። ከምንጫችሁ ጋር ተጣበቁ። አሜን። ተፈጸመ። ተመለሱ። አሜን። ና እንደገና አትሂዱ፣ አትሂዱ። ጌታ ሆይ በኢየሱስ ስም ለዚህ ቤተሰብ ጸልያለሁ። ከዚህ ሰዓት ጀምሮ ወደ ኪዳናቸው ይፍጠኑ። አሜን። ወደ ስኬታቸው ይፍጠኑ። አሜን። ወደ ድላቸው ይፍጠኑ። አሜን። ኦኬ። እናቷ የት ሀገር ናት? የእሷ እናት ደምቢዶሎ። ግን በቅርብ ጊዜ መርዶ ላይ እንድትቀመጥ በእናቷ ላይ ፕላን አድርጓል። ጨለማ በቅርብ ጊዜ በእናትሽ መርዶ ላይ እንድትቀመጪ ጠላት ፕላን አድርጓል። ጥቁር ለብሰሽ ስታለቅሽ ያየው እግዚአብሔር አምላክ ሰርዣለሁ አለ። አሜን። አንደኛ እናትሽን፣ ሁለተኛ ልጅሽን ነው ጠላት የሚፈልገው። ዛሬ ተወጋ። አሜን። አንቺ ልጅሽን አስጠጊ። በኢየሱስ ስም አፉን ከፍቻለሁ። አሜን። በኢየሱስ ስም አፍታይቱን ከፍቻለሁ። አሜን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የብላቴናውን ነፍስ የሚፈልግ ሞቷልና የሚል መልካም ዜና ለዮሴፍ እንደተነገረ ይሞታል ተብሎ ነበር። በልጅ በኢየሱስ ላይ የወጣ በሄሮድስ መንግስት ተፈርሞ ጸድቆ የወጣ ፈላጊው ሞቷልና ጠፍቷልና ደስ ይበል ተብሎ እንደተጻፈ ለዚህ ብላቴና የተመደበ ከአባቱ ዘርም ከእናቱ ጀርባም የሚመጣ እርግማን አሁን በኢየሱስ ስም የተሰበረ ይሁን። አሜን። ብላቴንነቱን ባርካለሁ። አሜን። ይሄ ልጅ አገልጋይ ይሁን። አሜን። ቤተክርስቲያንን ጠቃሚ ይሁን። አሜን። ትውልድን የሚያስተፋ ይሁን። አሜን። በጠላት መንጋጋ የሚያስተፋ ይሁን። አሜን። ለቤተክርስቲያን ስጦታ ይሁን። አሜን። ጸልያለሁ። ባዳሽ ሼላ ባህዲያ የቤተክርስቲያን በኢየሱስ ስም ወረስኩ። አሜን። እዚህ ቤተክርስቲያን ይተከል። አሜን። በቅባት በሞገስ ይደግ። አሜን። በኢየሱስ ስም ተፈጸመ። አሜን። ሆኖላችኋል። ማን ነበር ስሚ? ደገፉ። ማን? ሊጋባ ተፈጸመ። በአንተ ህይወት አንተ የስኬት ሰው ነህ። እቺን ደብቅ። እሺ፣ ቼክ ናት። አባ እዚህ ወንበር ላይ ውጣ። አንተ መጽሐፍ አንስ ውጣ። ያው ከተሰበረ ይገዛል። ባው አይቀርልም። ይሄ ባላ ማይለቀዋል። እቁም ትጥላለህ? ስንት 100 ሺህ ይወጣል? 170 ሺህ እና ብቻ ግማሽ አለ። ሌላ አይ ሁለት አለ። ሌላ ግማሽ አለ። አዎ ሁለት ቦታ ነው። ያው ለአንተ እየመጣ ያለው ክብር ያለው። አሜን አሜን። ምን አይነት ክብር በላ የሚል ክለክስ ያለው። አሜን። ኢቢቢቢ ሳይሆን አሜን። ኢየሱስ